ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራባቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው በዚህ ሳምንት ከሚደረጉ የዩኤፋ ቻምፒየንስ ሊግ ጨዋታዎች መካከል ምናልባት ከየትኛው ጨዋታዎች በተሻለ ሁኔታ ፉክክሩ ማራኪ ሊሆን እንደሚችል ከወዲሁ የሚጠበቅ የሁለቱ ክለቦች የቡድን አይደንቲቲ በሜዳ ውስጥ የሚደረግ እንቅስቃሴ ባለፉት ጊዜያት አነጋጋሪ ሆኖ አስደናቂ ኳሶችን ስንመለከት ቆይተናል። ሁለቱም በዚህ ውድድር ግምታቸው ከፍ ያለ ተጠባቂ አስደናቂ ስብስብ ያላቸው በወጣት ተጫዋቾች ላይ ከፍተኛ እምነት የሚጥሉ ለአካዳሚ ተጫዋቾች ቅድሚያ የሚሰጠው ባርሳ በጥሩ ተቀናጅቶ በጥሩ ተዋህዶ በተጠናቀቀው ውድድር ዓመት ምርጡ ቡድን የነበረው ፒኤስጂ ሁለቱ በባርሳ ይገናኛሉ። ዛሬ እንግዲህ ባርሳ ፒኤስጂን ሲያስተናግድ የኃይል ሚዛን ለውጥ በባርሳ በኩል ፈቀቅ ከፍ ብሎ ፒኤስጂ ካምናው ጥንካሬ በተጫዋቾች ጉዳት ምክንያት ተዳክሞ ሉዊስ ኤንሪኬ መብት ያጡም ተብሎ ግን ታምኖባቸው የሚያደርጉት ጨዋታ ነው። ይሄ ጨዋታ ለሁለቱም ቡድኖች ወሳኝ ተጠባቂ በተለይ በሁለቱ ክለቦች መካከል የነበረው ያለፉት ግንኙነቶች የተወሰኑ ውጥረትና ግለት በተለይ በባለንዶር አሸናፊው ኦስማን ዴምቤሌ አማካኝነት ውጥረት የተሞላ ጨዋታ ነበር። የባርሳ ደጋፊ ተጫዋቹን በተወሰነ መልኩ ሲተቹ የነበረበት በተለይ የተጫዋቹ ሽያጭ 50 ሚሊዮን ዩሮ በ50 ሚሊዮን ፓውንድ ፒኤስጂ በመክፈል ነበር ተጫዋቹን ከባርሳ የገዛው እና በተጫዋቹ ውል ላይ በሰፈረው መሰረት ኮንትራቱን የማያድስ ከሆነ ወይም በባርሳ የማይቀጥል ከሆነ የባርሳን ክፍያ ግማሽ % እንደሚያገኝ ስምምነት ላይ ስለነበር ባርሳ ተጫዋቹን በሸጠበት ዋጋ ግማሹን እንግዲህ ወደ ዴምቤሌ ኪስ ነው በቀጥታ የተዘዋወረውና በዛም ወቅት የተወሰኑ ግለቶች ነበሩ በሁለቱ ክለቦች መካከል። ነገር ግን የዘመናዊ እግር ኳስ አስደናቂ አጋጣሚዎች ልንላቸው ከምንችላቸው እግር ኳሳዊ ትዕይንቶች መካከል የነዚህ የሁለቱ ክለቦች ግንኙነት ምናልባት ካለፉት ጊዜያት ከምናያቸው የዩኤፋ ቻምፒየንስ ሊግ ግንኙነቶች አሁን ላይ በዘንድሮ የውድድር ዓመት የዩኤፋ ቻምፒየንስ ሊግ ከጀመረ በኋላ እስካሁን ድረስ ባለው የሊግ ፌዝ ሁለት ጨዋታዎች ትናንት በመጀመሪያ ዙር ከምናያቸው ፉክክሮች በላቀ ደረጃ ልንመለከት የምንችለው አንደኛ በእንደዚህ አይነት ጨዋታዎች ላይ ደስ የሚለው እግር ኳስ ነፃ የሚወጣበት ትልቅ የመሃል ሜዳ ፍሰት የምናይበት ሁለቱም ለቴክኒሻል ተጫዋቾች ቅድሚያ የሚሰጡ ከአካል ብቃት ከአግሬሲቭ ያለ ኳስ ከሚደረጉ ወርክሬቶች ይልቅ ከኳስ ጋር ያሉ ጉዳዮች ሜዳ ውስጥ የሚስተዋሉ እግር ኳስ በነፃነት ፍሎን የምናይበት ከማጥቃት ውጪ ሌላ አማራጭ የማይወስዱ የመከላከል ስትራክቸራቸው በማጥቃት ውስጥ የተገነባ በማጥቃት ወይም ኳስን በመቆጣጠር መከላከል የሚቻልበትን የዘመናዊ እግር ኳስ ፍልስፍና ካስቀጠሉ ክለቦች መካከል እስካሁን ድረስ አይደንቲቲያቸውን ሳይለቁ በዛው የቀጠሉ ሁለት ክለቦች ናቸው። በትላልቅ አሰልጣኞች ዛሬ በዩኤፋ ቻምፒየንስ ሊግ የሚገናኙት ባርሳና ፒኤስጂ ሲገናኙ አንድ የሚያመሳስላቸው ተቀራራቢ የሆነ የጨዋታ ስታይል መከተላቸው ነው። ፖሴሽን ቤዝድ ናቸው ሁለቱም ኳስን መቆጣጠር ተጋጣሚን ዶሚኔት ከኳስ ጋር በማድረግ የአማካይ ቁጥርና የተከላካይ ቁጥር ደርድሮ ከመግባት ይልቅ ለቴክኒሻልና በአካል ብቃት ደረጃ የሀገራችንን ተጫዋቾች የሚያክሉ ወጣት ተጫዋቾች ከኳስ ጋር ሜዳ ውስጥ በርካታ ተአምሮችን እየሰሩ የሚያስደንቁ ቴክኒኮችን እያስመለከቱ እንግዲህ እግር ኳስን አዝናኝ ከሚያደርጉ ትላልቅ ክለቦች መካከል ሁለቱ ግንባር ቀደም የሚጠቀሙ ናቸው። ወይም እንደ እንግሊዝ እግር ኳስ ኢንቴንሲቲ ፕሬሸር የመልሶ ማጥቃት ጥብቅ የመከላከል ስትራክቸር ፋይቲንግ ስፒሪት አግሬሲቭ እነዚህ ቃላቶች ሁሉ በእነዚህ ቡድኖች ውስጥ የማይስተዋሉ ፕረስ የሚደረግበት ቴክኒክ ራሱ የተጫዋቾችን አካል ብቃትና ቴክኒክ መሰረት ያደረገ ኦቨርሎድ
የማይቀርብባቸው ከፊክስቸር እንጂ ከጨዋታ ቴክኒክ ሎድ የማይቀርብበት ከጨዋታ ክለቦች ላይ ድካም ሳይሆን የሚስተዋለው በይበልጥ ፍሌክሲቢሊቲ ነው የምናስተውለው የነበር እና ሁለት አስደናቂ ማራኪ እግር ኳስ ሲያሳዩን የከረሙ ሁለት ቡድኖች እንግዲህ ዛሬ በአንድ ስቴዲየም ለአንድ 90 ደቂቃ ብቻ ተገድቦ አሁን በዩኤፋ የሊግ ፌዝ ውስጥ በአዲሱ ፎርማት አሁን ለእግር ኳሱ ቤተሰብ ከማይመቹ አጋጣሚዎች መካከል የእንደነዚህ አይነት ጨዋታ የመልስ ጨዋታ ለመኖሩ የፉክክር ግለቱን ከፍ እንዲያደርግ ያኛው ቡድን ለበቀል ራሱን እንዲያዘጋጅ የባለሜዳው ለምሳሌ ባርሳ ዛሬ ቢያሸንፍ ለቀጣይ ጨዋታ ፒኤስጂ የሚዘጋጅበት ፒኤስጂ ደግሞ ዛሬ ባርሳ ሜዳ መጥቶ ቢያሸንፍ ደግሞ ባርሳ ለቀጣይ ጨዋታ እዛው ፓሪስ ሄዶ ለማሸነፍ የሚነሳሳበት እንዲህ አይነት የፉክክር ስፒሪት ነው እንግዲህ አዲሱ የሊግ ፌዝ ያጠፋው አንድ ጨዋታ ብቻ ባርሳና ፒኤስጂ መመልከት በእግር ኳስ ተመልክቶ ለሚረካ በመዝናኛነት ተመልክቶ በጣም እግር ኳስን አዝናኝ የሆነ አጋጣሚዎችን እየተመለከተ ለሚያሳልፍ የእግር ኳስ ቤተሰብ በቂ አይደለም አንድ 90 ደቂቃ የሉዊስ ኤንሪኬና የሃንሲ ፍሊክ ያስደናቂ ፍሌክሲቢሊቲ የተሞላው ከኳስ ጋር ኮንትሮል ሁለቱም ቡድኖች አሁን በአምስቱ ትላልቅ ሊግ ዘንድሮ ከጀመረ በኋላ በኳስ ቁጥጥር አንደኛና ሁለተኛ ናቸው ፒኤስጂ አንደኛ ነው ባርሳ ሁለተኛ በኳስ ቁጥጥር ብልጫ በእያንዳንዱ ስታቶች ጠለቅ ብለን ብንሄድ አሁንም ማጥቃት ከሁለቱ ክለቦች ባህሪ አልወጣም ወይም የነዚህ ክለቦች ማጥቃት ነው በአምስቱ ትላልቅ ሊግ እየመራ የሚገኝ ሁለቱም ቡድኖች ለምሳሌ ቀደም ብሎ ግብ ያስተናግዱ ስጋት ውስጥ የሚገቡ ክለቦች አይደለም በተወሰነ መልኩ በርካታ ተጫዋቾች በጉዳት ምክንያት በሌሉበት የዲ ክላሲኮ በፈረንሳይ ፒኤስጂ እና ማርሴይ በሚያደርጉት ጨዋታ ይመስለኛል ፓሪስ ሴን ጀርሜን ተመርቶ በዛው ውጤት የተሸነፈው እና ሁለቱም ከማጥቃት ባህሪ መሰረት ያደረገ እግር ኳስን ጤናማ በሆነ ፍሎ ሜዳ ውስጥ እንግዲህ ያንሸራሸሩ የእግር ኳሱን ቤተሰብ በቴክኒክ የሚያጽናኑ ከሳምንት ሁለቱን ክለቦች መመልከት ምን ያክል የሚያዝናና እግር ኳስ በአምስቱ ትላልቅ ሊግ ውስጥ የሚጫወቱ ሁለት ምርጥ ክለቦች ናቸው ዛሬ እንግዲህ እርስ በርስ የሚገናኙት ባርሳ ከፒኤስጂ ያለምንም ጥርጥር አዝናኝ ፉክክር እያጓጓ የሚያልቅ ጨዋታ እንደሚሆን ይጠበቃል ያኛው ቡድን ሲያስቆጥር ይሄኛው ቡድን እያስቆጠረ ምናልባት የማጥቃቱ ጥራት በኩል በፒኤስጂ በኩል ያለፉትን ጊዜያት የነበሩ ኳሊቲዎች ዛሬ ላይ በጉዳት ምክንያት ባይኖሩ እንኳን ከዛ አይደንቲቲ በጭራሽ ሉዊስ ኤንሪኬ ፈቀቅ የማይልበት ወጥቶ የሚያጠቃ ተጋጣሚን ዶሚኔት አድርጎ ማሸነፍ የሚፈልግ ሜዳውንም የባላጋራ ሜዳውንም እንደራሱ ሜዳ የሚጠቀምና የአዌማሽ ተጽዕኖ የሌለበትን ቡድን ሁለቱም አሁን መገንባት የቻሉት ሁለቱም ከሜዳ ውጪ ሲጫወቱ አዌማሽ ነው የሚባል ካራክተር የላቸው ሜዳቸው ላይ ከሜዳቸውም ውጪ በአንድ አይነት ባህሪ ተጋጣሚን በልጦ ለማሸነፍ የሚጥር እና ያለ ኳስ የሚደረግ ጥረት ሳይሆን ከኳስ ጋር የሚደረግ አስደናቂ እንቅስቃሴ ነውና በዛሬ ምሽቱ ፉክክር እንግዲህ የሁለቱ ክለቦች እንቅስቃሴ በእጅጉ ይጠበቃል ሁለቱም በማጥቃቱ በኩል የተወሰኑ ጉዳቶች አሉ በተለይ በፓሪስ ሴን ጀርሜን ሶስቱ የፊት መስመር ተቀዳሚ ተጫዋቾች በዛሬ ጨዋታ አይኖሩም ኦስማን ዴምቤሌ የባለንዶር አሸናፊ ኪቪቻ ክራቫትስኬሊያን እንዲሁም ዲዚሪ ዱዌ ሶስቱም የሉ አሁን ለሉዊስ ኤንሪኬ ትልቁ ራስ ምታት እነዚህ ሶስት ክላስ ያላቸው በወርልድ ክላስ ደረጃ ኦስማን ዴምቤሌ እንግዲህ ከፍ ማለት ይታወቃል ክራቫትስኬሊያና ዲዚሪ ዱዌ የቡድኑ የማጥቃት አቅም ነበሩ አምና እንዴት በዩኤፋ ቻምፒየንስ ሊግ ቡድኑ ሻምፒዮን ሲሆን በፍጻሜ ጭምር ግብ ያስቆጠሩ ልዩ የነበረ ምሽት ነው ፒኤስጂ ኢንተር ሚላን ላይ 5 ሲያስቆጥር የነበራቸውን አስተዋጽኦ እናስተውሳለን በጥሎ ማለፍ ሊቨርፑልን አርሴናልን እነዚህን ትላልቅ ክለቦች አስቶን ቪላን ገንድሰው ሲያልፉ የነበራቸው ቀጥተኛ ተሳትፎ የሚያስደንቅ የሚያስገርም የሶስቱ ተጫዋቾች ጥምረትና መግባባት ያለ አጥቂ የሚያስገርም በዘመናዊ እግር ኳስ ውስጥ በቅርብ ዓመት ከፔፕ ጋርዲዮላ ፎልስ ናይን
ከኤርገን ክሎፕ ፎልስ ናይን በኋላ ያየነው አስደናቂ የሶስቱ ተጫዋቾች ጥብረት ነበርና ሶስቱንም ዛሬ ሉዊስ ኤንሪኬ አያገኝምና በተጠባባቂና በፕላን ቢ ነው ዛሬ የፊት መስመሩን ይዞ የሚገባው በነ ብራድሊ ባርኮላ በነ ጎንካልቮ ራሞስ በነ ሜቦ በፍጻሜው አምስተኛው አንግብ ሚምቤይ እነዚህን ጨምሮ ይሄ ብቻ አይደለም በፔጄ በኩል የሚጎሉ ተጫዋቾች በርካታ ሌሎች ተጫዋቾች ለምሳሌ በተከላካይ ስፍራ ማርኪኒዮስ አይኖርም ስለዚህ ዛሬ ለመጀመሪያ ጊዜ የምንመለከተው ከበርንማውዝ በተጠናቀቀው የዝውውር መስኮት የተዘዋወረውን ዛባኒን ዛሬ ከዊሊያም ፓኮ ጋር ተሰልፎ በባርሳ እንግዲህ የሮበርቶ ሌቫንዶስኪን ጫና ደግሞ ሴንተር ባክ ላይ በመሆን ሁለቱ ተከላካዮች ይሄን ወርልድ ክላስ አጥቂ ይቆጣጠራሉ ተብሎ ይጠበቃል ግን ኃላፊነቱ ቀላል አይደለም ባርሳ ሜዳ ላይ እነዚህን ክላስ ያላቸውን ሶስት የፊት መስመር ተጫዋቾች ማጣት ብቻ ሳይሆን ከኋላ መስመር በኩል የቡድኑ አቅም የነበረው በሊደርሺፕ በኩል ጥሩ ቡድኑን እየመራ ረጅም ርቀት ሲጓዝ እንግዲህ ትልቁ ሚና ሲጫወት የነበረው ማርኪኒዮስን ማጣት ከባድ ነው በአጠቃላይ ለሉዊስ ኤንሪኬ በከባድ ወቅት እንግዲህ እነዚህን ሁሉ ተጫዋቾች ባጡበት ወቅት ነው እንግዲህ ምናልባት ይሄ ጨዋታ ከየትኛውም ጊዜ በላይ ኤንሪኬ ሊፈትን የሚችለው ይሄ ጉዳት መረጃ ነው እነሱ ብቻ ሳይሆኑ የነ ጆአው ኔቬስ የነ ፋቢያን ሩይዝ ጤንነት በተመሳሳይ ቪቲኛ ሶስቱ አማካዮች ማች ፊትነስ አልፈዋል ግን ለ90 ደቂቃ ብቁ ይሁናዩን የታወቀ ነገር የለም እስካሁን ድረስ የተረጋገጠው እነዚህ አራት ተጫዋቾች ከስብስቡ ጋር ለመጓዛቸው እንጂ ስለ ሶስቱ አማካዮች ራሱ እርግጠኛ አልሆነም ኤንሪኬ ገና እንጠብቃለን ነበር ሲል የነበረው ምናልባት ጆአው ኔቬስ እንግዲህ ለመጀመሪያ ጊዜ ወደ ሜዳ ሊመለስ ይችላል ግን ጥርጣሬ ያለው ምናልባት ከቤንች ሊጀምር ይችላል የሚሉ ጥያቄዎች አሉ በአጠቃላይ ግን የሁለቱ ክለቦች ፉክክር በጣም አዝናኝና ተጠባቂ እንደሚሆን ሁሉም ይታወቃል በተለይ አሁን ሉዊስ ኤንሪኬ በዛሬ ምሽት ጨዋታ እነማንን አሰልፎ ለተፈጠረው ጉዳት ለተፈጠረው የስኳድ መሳሳት ምን አይነት መብቴ ይዞ ይቀርባል የሚለው ጉዳይ እንግዲህ ትኩረት የሚስብ ነው አሁን በዛሬው ጨዋታ ልንመለከታቸው ከምንችላቸው ተጫዋቾች መካከል እነ ሳፋኖቭ የተለያዩ ወጣት ተጫዋቾችን ሉዊስ ኤንሪኬ በስብስብ ውስጥ አካቷልና በፊት መስመር በኩል ያለውን አማራጭ ምናልባት ወደ 4-4-2 ቅርጽ ቀይሮ በብራድሊ ባርኮላና በጎንካልቮ ራሞስ ብቻ ለማጥቃት አራት የአማካይ ክፍል ዘይር ኤርሜንን በመጨመር ፋቢያን ሩይዝ ጆአው ኔቬስ እና ቪቲኛ 100% ፊት የሚሆኑ ከሆነ ከስብስቡ ጋር አብረው ሄደዋል ግን 100% ፊት የሚሆኑ ከሆነ እነዚህ ተጫዋቾች ላይ እንግዲህ ተጨማሪ ኢነርጂ ምክንያቱም አሁን ላይ የፔድሪን እንቅስቃሴ በየትኛው የተጋጣሚ ቡድን ትኩረት የሚሰጠው እና ቀላል የሚባል ፈተና አይገጥማቸውም ሉዊስ ኤንሪኬ በተለይ ከጨዋታው በፊት እንደ አደመጣችሁት እንግዲህ ትኩረታችን ኦርኬስትራ የሆነው ፔድሪ ላይ ነው ፔድሪ ለመቆጣጠር የተሻለ ታክቲክ ይዘን ለመቅረብ እንጠራለን ብዙም ይቻል ባይሆንም ማለት መጨረሻ ላይ ብዙም ይቻል ባይሆንም ግን የተሻለንን ጥረት አድርገን ከባርሳ ውጤት ይዘን ለመመለስ እንጠራለን የሚል ነው የዛሬው ጨዋታ ግን ለኔ በግሌ አሁን ለምሳሌ ዴምቤሌ ቢኖር ከየማል ጋር የሚያደርጉት ፉክክር ልንል እንችላለን ራፊኛ ቢኖር ከክራቫቴስኬሊያ ጋር እያለ ልናነጻጽር እንችላለን ነገር ግን ይሄ ጨዋታ የሚበየነው በሁለት የዓለማችን የወቅቱ ምርጥ አማካዮች ቪቲኛና ፔድሪ የሁለቱ እንቅስቃሴ ሜዳውስ ለሁለቱም ክለቦች በዛሬው ጨዋታ ለሚገኘው ውጤት አስደናቂ የቀጥተኛ አስተዋጽኦ ይኖራቸዋል ሁለቱም በአምስቱ ትላልቅ ሊጎች ብቻ አይደለም በዓለማችን ላይ በዚህን ሰዓት ከሁለቱ የተሻለ አማካይ ለመጥራት በሚቸግር ደረጃ ነው በዓለም እግር ኳስ ላይ የሁለቱ ተጫዋቾች
ተጽዕኖ በጣም ከፍ እያለ የመጣው። ፔድሪንና ቪቲኛን አንድ ቡድን በክለቡ ለምሳሌ አንድ የእንግሊዝ ክለብ ከሁለት አንዱ በአማካይ ስፍራ ላይ ቢኖረው የዛን ቡድን አስፈሪነት ዝም ብላችሁ ስታንዳርዱን ከፍ አድርጋችሁ ተመልከቱ። አሁን የሊጉ ሻምፒዮን የፔድሪ አይነት ኳሊቲ የለውም አማካይ ስፍራ ላይ። አርሴናል የፔድሪ አይነት ኳሊቲ የለውም። ማንቸስተር ሲቲንም ብትሄዱ ቼልሲ፣ እያንዳንዱ ቡድን ውስጥ ቪቲኛን ብትመለከቱ ሁሉም ቡድን ላይ ያለው ጉለት ቪቲኛ ነው። ጨዋታን ከኳስ ጋር ማንበብ የሚችል እይታው የተለየ የጨዋታውን ግለት ከፍ ማድረግ ማቀዝቀዝ የሚችል ሁሉንም የጨዋታውን ሚዛን የጨዋታውን ፍጥነትም ሆነ ዝግ ባለ ቴምፖም እንዲጀምር እያንዳንዱን እንቅስቃሴ ሜዳ ውስጥ ከኳስ ጋር ማምራት የሚችል እንዲህ አይነት የተጠና እግር ኳስን የሚጫወቱ ሜዳ ውስጥ እግር ኳስን ሜዳ ውስጥ ካሉ ተጫዋቾች በረጅም ርቀት የተረዱ አማካዮች ባሉበት ሁለት ቡድኖች ውስጥ እንግዲህ ምን ያክል አስደናቂ እግር ኳስ ልንመለከት እንደምንችል ከወዲሁ እንግዲህ ጉጉት የሚፈጥር ነው። የሁለቱ ክለቦች ፉክክር የ3 ነጥብ ብቻ ሳይሆን የፔድሪና የቪቲኛ በአማካይ ስፍራ የፋቢያን ሩይዝ እንዲሁም የነዲዮንግ ፉክክር ነው የሚሆነው። ፔጄ በጉዳት ምክንያት የማጥቃት አቅሙ ቀዝቀዝ ብሎ ነው ወደዚህ ጨዋታ የሚመጣው። ባርሳም እንግዲህ የቡድኑ ሌላኛው ቁልፍ ተጫዋችን ራፊኛን አጥቷል። ነገር ግን የያማል መመለስ ያለፈው ሳምንት ከሶሲዳድ ጋር ይታቻል። ተጫዋቹ ገና ተቀይሮ እንደገባ ነው የመጀመሪያ ተቹን አሲስት ማድረግ የቻለው። ከዛም በኋላ አስቆጥሯል። ግብ ግን በኦፍሳይድ ተሽሮ ነበርና ያማልም ወደ ሜዳ መመለሱ ደግሞ የባርሳን አስፈሪነት በበለጠ ከፍ ያደርጋል። እንግሊዛዊ ማርከስ ራሽፎርድ እንግዲህ በራፊኛ ለመኖር ልክ ያለፈው የመጀመሪያ የሊግ ፌስ ጨዋታ ከኒውካስል ጋር በነበራቸው ጨዋታ እንግዲህ ተጽዕኖውን አድቫንቴጁን የተሰጠውን ደቂቃ በአግባቡ ተጠቅሞ ራሱን አስመስክሯል። አሁን ለሁለተኛ እድል እንግዲህ ራፊኛን በጉዳት ምክንያት ባርሳ ስለማያገኝ ይሄን አድቫንቴጅ ይጠቀማሉ። የዛሬ ምሽት የምንመለከተው የሐኪሚና የሱ ፉክክር ራሱ ሌላ ትኩረት የሚስብ ነው። የያማልና የኑኖ ሜንዴስ አሁን ኑኖ ሜንዴስ ሳላን አቁሟል። ሳካን የተለያዩ ተጫዋቾች ማንሳት እንችላለን። ከዚህ በፊት የምታስታውሱ ከሆነ በሳመር ገና የዝውውር መስኮቱ የተከፈተ አካባቢ የኔሽን ሊግ ጨዋታ ላይ ያማልን በጀርመን በተደረገው የኔሽን ሊግ የጥሎ ማለፍ ጨዋታ በደንብ ማርክ አድርጎ ነበር። የምታስታውሱ ከሆነ ያማልን ኑኖ ሜንዴስ ጥሩ ማርክ ማድረግ ችሎ ነበር። ነገር ግን አሁንስ ያማል ረፍት አድርጎ ከጉዳቱ አገግሞ በዘንድሮ የውድድር ዓመት እንግዲህ በተለየ ሁኔታ ይጠበቃል። ምክንያቱም ባለንዶሩን በዴምቤሌ ተነጥቋል። ዴምቤሌ የነጠቀው ደግሞ በዚህ በአስደናቂው የሉዊስ ኤንሪኬ ቡድን ውስጥ ሆኖ የማሸነፊያ መንገድ አንዱ የነበረው ምርጡ የሁለት እግር ተጫዋች ዛሬ በሌለበት እንግዲህ ያማል በእንደነዚህ አይነት ጨዋታዎች ልክ እንዳምነው ተጽዕኖ መፍጠር አለበት በደንብ እና ወደ ዴምቤሌ ስታንዳርድ ከፍ ለማለት እና ተጫዋቹን የስፔን ሚዲያ የሚያስቀምጥበት ደረጃና የዓለም እግር ኳስ ተመልካቾች የሚያስቀምጡት ደረጃ አሁን ላይ ተመሳሳይ አይመስለኝም። ተጫዋቹን ከብቃቱ በላይ የስፔን ሚዲያ ከፍ አድርጓል። በጣም በተጋነነ ሁኔታ 100% አስተማማኝ ቴክኒክ ስላለው እዛ ጋር ጥያቄ የሚነሳ አይደለም። ያማል ከአንድም 2-3 ጊዜ ባለንዶር ማሸነፍ የሚችል በቂ አቅም ያለው ተጫዋች ነው። ገና የሱ የእግር ኳስ ምዕራፍ ገና እየጀመረ ነው። ገና የእግር ኳሱ ምዕራፍ የሚጀምር ተጫዋች በዓለም እግር ኳስ አንድ ተጫዋች አሳክቷል ብሎ የሚያስባቸውን ነገሮች አብዛኛውን አሳክቷል። ዩሮን አሸንፏል ከባርሳ ጋር፣ የላሊጋ አሸናፊ ሆኗል፣ የሱፐር ካፕ አብዛኛው ዋንጫዎች። ይሄ ውድድር ግን ለባለንዶር አይነት ሽልማት ደግሞ 100% ተጽዕኖ ከፍ ያለ ነው። ስለዚህ ይሄ ተጫዋች በእንደነዚህ አይነት ጨዋታዎች ደግሞ አይታመም። ያማል በነገራችን ላይ ትልቁ አቅም የትልቅ ጨዋታ ተጫዋችም ነው። በመካከለኛም ጨዋታ ያው ነው፣ በትልቅ ጨዋታ ደግሞ የጨዋታው ልዩነት ነው። አምና የምታስታውሱ ከሆነ ባርሳና ኢንተር የነበረው ያ 2 ከ90 ደቂቃ በላይ ተመለከትነው ጨዋታ በ13 ግብ የታጀበው 7-6 ያለቀው ጨዋታ ላይ በደርሶ መልስ ጨዋታ አንዱ መነጋገሪያ ብቃት የያማል ነበር። ድካም አልባ እንቅስቃሴ ያደረገበትና ዛሬ ምሽት የሁለቱ ግንኙነቶች እንግዲህ በ90 ደቂቃ ብቻ መገደቡ እንደ እግር ኳስ ተመልካች በቂ ባይሆንም ግን
አዝናኝ እግር ኳስ እንመለከታለን ብለን እንጠብቃለን። የምሽቱን ጨዋታ ተመልክተን ደግሞ ድረ ጨዋታ ነጥቦችን ይዘን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ እንደተለመደው ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ በዴክላን ራይስ እና የአርሴናል ዩሮፒያን ምሽት በዩሮፒያን መድረክ ስላለው አንዳንድ ቆይታዎች ያነሳንበት የምሽቱን የሊቨርፑልን የ1-0 ሽንፈት በቱርክ በተመለከተ 2 ቪዲዮዎችን ወደ እናንተ አደረስን። ባርሳና ፔዥን በዚህ መልኩ ቅድመ ጨዋታ ግምገማ አደረግን። ከእናንተ ጋር በ3 ፕሮግራም በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።